እኔ ሊቢያ ነው ያለሁት፣ እሷ ኢትዮጵያ ነች። እሷ እህቴ ነች። ኦኬ የእሱ ባለቤት የተባለችው የእሱ ሚስት የተባለችው ማለት ነው። ሉሊት የተባለችው የኔ የእህቴ አካውንት ነው እና ሄኖክ የተባለው ሰውዬ እዚህ ሊቢያ ብር በልቶኝ ነው። እኔ ፎቶ አለኝ። ፎቶውን ስለያዝኩበት ቪዲዮ ምናምን ስለያዝኩበት እኔ ፖስትልሃለሁ ስላልኩበት ነው ብር አስገባልሃለሁ እያለ 2-3 ጊዜ ብር ያስገባልኝ። አካውንቱ የእህቴ አካውንት፣ ፎቶውም አለኝ መረጃም አለኝ። ቪዲዮ መክፈት ትችላለህ? ቪዲዮ ክፈት እስቲ። እከፍታለሁ። ኦኬ ቀስ ብላችሁ ኢንተርፌር ያርጉት። እሺ ቀስ ብላችሁ ተረጋግጣችሁ። እሺ ማም ቤላን አስገቡት እስቲ ማሚ። እሺ ስምህ ማን በል አባቴ? እኔ ናቲ ይባላለሁ ብራዘር። እኔ 4 ኪሎ ልጅ ነኝ። ናቲ ይባላለሁ። ሄኖክ የሚባለው ልጅ የቅድስተ ማርያም ልጅ ነው፣ የሰፈሬ ልጅ ነው እና ለማንም የማይመለስ ነው። እንኳን ለእናንተ አይደለም ለእኔም አልተመለሰም። የተናገርኩት ነገር ማለት ነው። አዎ እኔ ምንም ያለውን ነገር እናገራለሁ። እኔ ሊቢያን ያለሁት ብር በልቶኝ የኔን ብር ፎቶ ቪዲዮ ስላለ እኔ ይስማ፣ የሰፈር ሰው ይልኝ ይወቅልኝ። እኔ እዚህ ሊቢያ ቀረው አንተ ብሬን በልተኝ ብየው 2-3 ጊዜ በአካውንት ቆይ ምናምን ብላም ሳገኘው ይልና 50 ሺህ ልክልኛል። አንዴ ሳገኘው 100 ሺህ፣ አንዴ 30 ሺህ ምናምን እያለ እንደዚህ እያለ ዛሬ ነገ እያለ የሆነ ስንት ጊዜ ቤተሰብም መሄድ አልቻልኩም። ሉሊት የሚባለው አካውንት የኔ የእህቴ። እሺ ቆይ ወንድሜ አንዴ ቆይ። የት ነው የሚኖረው እሱ አሁን? ሊቢያ ነው የሚኖረው። ሊቢያ እንትን ነው የሚኖረው። የት ነበር መሰለኝ? ሉሊት ብራዘር ዙዋራ ነው። ሉሊት ኢትዮጵያ ነው ያለችው። የኔ እህት ነች፣ እህቴ ነች። ዙዋራ ማግኘት ትችላለህ። ቆይ እንረጋጋና አንድ ሰው ያወራው። ቆይ እሺ አንድ ሰው ቀስ ብላችሁ አሪፍ በቃ ትክክለኛ ሰዓቱ ላይ ደርሷል። አሁን ቀስ አንዴ እሺ ስም ማን አልከኝ? ጥያቄ እንጠይቀው። እኔ ናቲ ይባላለሁ። ናቲ ይኸውልህ፣ አንድ ሰው ናቲ አንዴ ቆይ ናቲ ማሜ ወደ 1 ሚሊዮን ብር በሉሊት የሚል አካውንት ሞዴሬተሮች ሚዩት አታርጉ። ሞዴሬተሮች ሚዩት አታርጉ። ማሜ ወደ 1 ሚሊዮን ምናምን ብር የሚጠጋ ሌሎችም የተጭበረበሩ ምናምን ኦልሞስት ወደ 2 ሚሊዮን ምናምን ብር ወደ ሉሊት የሚል አካውንት ገብቷል። ምን ያክል ደረሰኝ? ሉሊት የሚል አካውንት የላቸውም። እኔ እህቴ ነች። እኔ ሙሉ ዋስትና ማሜ ስንት ብር ነው ገባ እያልክ ያለው? በሉሊት በሚባል አካውንት አልገባም። ሉሊት በሚባል አካውንት አልገባም። ሉሊት የሚለው አካውንት የኔ እህቴ ነው። የኔ እህቴ አካውንት ነው። ታዲያ ይኸው እዚሁ ጋር ላሳያ። ምን ችግር አለ? ይሄ አካውንት ነው ብራዘር። ደረሰኝ እኮ ሊሰጣቸው ሊሆን ይችላል። እኔ ነኝ እኮ ያስገባሁት ማሜ ማለት ነው። እንዴት አልገባም ትላለህ? ደረሰኝ ያሳየኝ፣ ችግር የለም። ሉሊት አካውንት የሚል አካውንት ከገባ አሳየኝ። እኔ እኮ እንደዚህ አብራ እየሰራች ቢሆንስ ለምን ታውቃለህ? እኔ ብሬን ተበልቼ ብራዘር አንቺ በቪዲዮ ሉሊት ማለት እቺ ናት አይደል? አካውንት ነምበሯ አካውንቱ ነው። አዎ እና ታዲያ ምን ላሳይ? ያስገባበትን ደረሰኝ ያውጣ አንተ። ከዛስ አሳያቸዋል። እንደ ሉሊት አካውንት የሚለውን እንዳሳየ ደረሰኙን ለእነሱ አውጣና አሳያቸው። እዚህ ጋር እኔ እርግጠኛ ስለሆንኩ ነው በእህቴ እርግጠኛ ስለሆንኩ ነው። እሱ እኔ እዚህ ብዙ ብር የተበሉ ልጆች አሉ። እንኳን እኔ አይደለም 20 ልጆች እዚህ አመጣላለሁ። ሁላችንም በቪዲዮ እንወጣለን። ፋሚሊ እንግዲህ አሁን ምን ትላላችሁ? ይሄ ነገር እንዴት ነው መሆን? አሳይ። እኔ ማሜ ፊት ለፊት ነው የምናገረው። 100% እርግጠኛ አካውንት ይኸውልህ ስማኝ ማሜ አንዴ ዝም በሉ። ልጁን እያዋራሁት ነው ቴሌግራም ላይ። ሄኖክ የሚባለውን ዝም ብላችሁ ስሙ። ሞን ዝም በሉ ስትባሉ አትሰሙም። ልጁ እያወራኝ ነበር፣ ዘጋው። ኦኬ ሞን አሳይ ያለ ላሳይ። ይሄ ነገር ችግር አይፈጥርም። በእሱ ሊቢያ ነው ያለው፣ እህቱ አዲስ አበባ ናት።
ማሜ ይኸውልህ የሆነ ነገር ልንገርህ አንተ እንዳታሳየው ማሚ 1 ሚሊዮን ብር ካልሆነ ያስገባኸው 1 ሚሊዮን ብር አትበል አንተንም ሊያስጠይቅ ስለሚችል ያስገባኸውን በትክክል ተናገር ማሜ እኔ የሆነ ነገር ልንገርህ ቋንዴ እኔ ወልህ በእርግጠኝነት 100% ስለሆነ ነው እንደዚህ በቪዲዮ ወጥቼ ማውራው ማለት ነው ሉሊት ማለት የኔ ታናሽ እህቴ ነች የሚገርም ነገር እና እኔ ቪዲዮ አለኝ ከፈለክ ቪዲዮንም እልክልሃለሁ ሄኖክን እንደዚህ ራቁቱን ቪዲዮ ይዤበት እኔ የሰፈር ልጅ ነው እኔ 4 ኪሎ ልጅ ማንንም ሰው ያቀኛል ይሄንን ቪዲዮ ፖስት አደርግልሃለሁ ብዬው ነው ብር ባገኘሁት ቁጥር እኔ አባሬ ብሬን ስጠኝ ባልኩት ቁጥር በሲስተር ብር የሆነ አካውንት ብር ያስገባልኛል የሆነ ብር እንደዚህ ያስገባልኛል አንተ 100% እኔ በዛ አካውንት 1 ሚሊዮን ብር እንዳላስገባህ እኔ እናገራለሁ ስንት ነው ያስገባሁት አላቅም እኔ ስንት እንዳስገባ እኔ ሰሞኑን 50,000 ብር አስገብቶልኛል እሱን ነው የማውቀው ማን ማሜ አንዴ የሉሊት ወንድም እንዴት ነህ ወንድሜ ሰላም ነው ልላክልህ አንዴ የሉሊት አካውንት በአንተ ስር ነው ያለው የሉሊት አካውንት ኮንትሮል የምታደርገው አንተ ነህ እኔ አይደለሁም ራሷ ነች እኔ ነኝ የኔ ብር ነው ሲገባ የኔ ብር ሲገባ እንደዚህ ገብቶልኛል ወይ ብዬ እላታለሁ ሄኖክ ደረሰ ስክሪንሾት አድርጋ አሳየን እስቲ አካውንቱን ስክሪንሾት አድርጋ አሳየን ባላንሱን ሌሎቻችሁ ዝም በሉና ሞን ብቻ ያወራው ባላንሱን ስክሪንሾት አድርጋ እሷ ትላክልህ እህትህ ካርሎስ ምን ተፈጥሮ ነው አንድ ጊዜ ታስረዱኛላችሁ ካርሎስ ምን ተፈጥሮ ነው ቤላችሁ አንዴ ቆይላችሁ ወንት ጠይቃትና አስረዳሻለሁ እዚህ ጋር እኮ አለ አካውንቱ ከላይ ያለው ቆይ ምን አለ መሰለህ አንዴ ቆይ ለቤላ ክሊር ለማድረግ ሄኖክ የሚባል ጊፍተር መጥቶ ህዝቤ የተሻለ አገኛለሁ ብሎ የአባቱን ስም በትክክል መጻፍ ለማይችል ሰው የሀገር ገንዘብ ሲያስገባ ነበር ተቸገርኩኝ አጣውኝ እያለ ያንዱን ወደ አንዱ እያደረገ አሁን በጣም ብዙ ሰው ተነካክቶ ብዙ ሰው ተበልቷል እና አብዛኛው ሰው ደግሞ ብር ያስገባው ይሄ ታች እግዚአብሔር በሚል የገባው ወንድማችን በሱ እህት እንትን ነው ሉሊት በሚል እና ሉሊትን ከዚህ በላይ ምንም አይበልጥባትም ነገ ፍርድ ቤት ለፍርድ ቤት እስር ቤት ከምትጠይቃት አሁን ቀስቅሳትና መጠየቅ ያለባትን ትጠይቅ ከተሳሳተ አንግልም እንዳንከሳት ችግር የለውም መሞኒ የሷ ብር የገባላት ከሆነ እንደሱ እሱ ብር ካስገባላት ትጠየቅ ችግር የለውም ብር ያስገባላት ግን እኔ ለነገር የፈለኩት አሁን ዋናው ነገር እኔ ለነገር የፈለኩት ነገር ብር ያስገባልኝ ሰሞኑን 50,000 ብር አስገብቶልኛል 50,000 ብር ሁለት ጊዜ አስገብቶልኛል እሱንም ያስገባልኝ ሄኖክ ነው ይሄንን ለነገር ነው የፈለኩት ሌላም የገባ ብር አለ ካለ በህግ ይጠይቃት ችግር የለውም እኔ ንጹህ ሰው ስለሆንኩ ችግር የለብኝም ወንድሜ የምትሰማኝ ከሆነ ሄኖክን የት ነው የምታውቀው እኔ አውቀዋለሁ የሰፈሬ ያለኝ እያለ ነው ትክክለኛ ፎቶ የሰፈሬ እሺ ፎቶ ልታሳየን ትችላለህ ፎቶ እልክልሃለሁ ፎቶንም እልክልሃለሁ ችግር ጭራሽ ከፎቶም አልፎ የራቁት ፎቶ አለኝ እያለ ነው ያለው ቪዲዮ አለኝ እያለ ነው እኔ የባህር ብር በልቶኝ እዚህ ቀርቻለሁ እየነገርኩ ነው ምንድነው ኦኬ እንደዛ እኮ አንዴ ወንድሜ ናቲ ይኸውልህ አሁን ሊቢያ ካለ የምናገኝበት ሊቢያ አካባቢ እኛ ሰዎች ስላሉን ሊቢያ አካባቢ ቦታውን ታውቀዋለህ የሚኖርበትን ምናምን የሚኖርበት አውቀዋለሁ ዙዋራ ነው እኔ ያውቁታል እኔ የሚያውቀው ሰው ጽፎልኛል ዙዋራ ነው የሚኖረው ስለዚህ ልጅ ሊቢያ ነው ያለው ገብቷል በምንም አይነቱ አዲስ አበባ ላይ ያሉት እንዳለ እንትን ያሉት ማለት ነው ተቀባባይ ሰዎች መጨረሻ ላይ አንድ ወደ ሊቢያ ትራንስፈር የሚያደርግ ሰው አለ አዲስ አበባ ላይ ተቀባዩ ሄኖክ የሚባለው አሁን የገባው ልጅ ነው ተቀባዩ ደጀን የሚባለው በቃ ቀደመ ለሰማኝ በእርዳታ ሰበብ ነው የተሰበሰበው ይሄ ሁላ ኧረ እርዳታ አይደለም ማጭበርበር ነው ነገ መልስልሃለሁ እያለ እርዳታ አይደለም ጆን ነገ መልስልሃለሁ እያሉት ጆንጋ ጊፍት እየሰጠ አይተውት ነው ጆንጋ ወደ 1 ሚሊዮን ኮይን ሲያወርድ ነገ ደግሞ ለኛ ያወርድልናል በሚል ከዛም በኋላ ጆን አላነሳለኝ ስልክ ወንድሜ ነው ጆን ይላል ሲያስቀይስ አውቆ ሰው ደግሞ ህዝቤ ሞኝ ነው ሄዶ ያስገባል አካውንቱ ላይ ጆም ተጠቆረ ማለት ነው በሱ ምክንያት አሁን ጆንም ተበልቷል ወደ 1 ሚሊዮን ምናምን ብር ጆንም ብዙ ተበልቷል ማሜም 1 ሚሊዮን ብር ኦቲኤፍ የሚባለው ወደ ሌላ ቢዝነስ ነው ወደ 500,000 ብር ሁሉንም 1 ሚሊዮን ብር ነው የነጫቸው እኔ ተመልሶልኝ አሁን 480,000 ብር እኔም የሆነ ጀረታ
ቶሱና ይኸውልህ በዚህ 5 ቀን ውስጥ 6 ቀን ውስጥ የ20 ልጆች ገንዘብ እያንዳንዱ ብር ተቀብሎናል። ባህር አሻግራለሁ ብሎ የ20 ልጆች ብር ገንዘብ ተቀብሏል። 20ውንም ልጆች ከፈለክ ነገ በቪዲዮ እንደዚህ እኔ እንዲገቡ አድርግልሃለሁ። ሁሉም ሰው ወጥቶ ስለሱ ይናገርልሃል። ብር ባህር እግዚአብሔር እረኛዬ ነው። ደላላ ነው ማለት ነው ሰውየው። ማንም አይናገረውም። ዙዋራ ላይ ማንም አይናገረውም። እኔንም ብር የበላው እኮ ነገርኩህ። እኔ እኮ ብሬንም ወስዶብኛል እያልኩ ነው። ቀደም እኮ ይኸውልህ ቪዲዮን አሳየኋችሁ እኮ ለሁላችሁ። እኔ አንድ ብር ቢገባ አንድ ብር ገብቶልሃል ትለኛለች። አንድ ብር ቢገባ አንድ ብር ገብቶልሃል ትለኛለች። እኔ እደውልላታለሁ። እዚህ ቀርቻለሁ። የእኔ ልጆች አሁን እዚህ ሴቶች አሉ የተበሉ፣ ወንዶች አሉ፣ ብዙ ልጆች ብር የተበሉ ልጆች አሉ። 50 ሺህ ገባ ያልከው አሁን 2 ጊዜ አስገብቶልኛል። እኔ የማን እንደሆነ አካውንቱ እንደሆነ አላውቅም። 2 ጊዜ ግን አስገብቶልኛል። ምን መሰለህ አሁን እሱን እንተውና የልጁን ፎቶና ቪዲዮ ላክልን። እልክለት ችግር የለውም። ለማሚ እልክለታለሁ። ማሚ የለጠፈው ፎቶ የሱ ፎቶ አይደለም፣ የራሱ ፎቶ ነው። ማሚ የለጠፈው እኔ የለጠፍኩት የሱ ፎቶ ነው አይደለም ብራዘር፣ የራሱን ፎቶ ነው የለጠፍከው። ዙዋራ ላይ እንዳለ ያውቀው። እኔ እኮ እየጻፉልኝ ነው። ዙዋራ ላይ እንዳላችንም እናውቀዋለን፣ ግን ማንም አይናገረውም እያሉኝ ነው። ልጁ እንደፈለገ ነው የሚንቀሳቀሰው። አረቦቹ ምናምን ይዟቸዋል። በቃ ታዲያ እንዴት ነው አሁን ይሄ ነገር? ለዛ እኮ ነው የማይነካው። ችግሩ እኮ እዛ ጋር እንዴት ነው ነገሩ? ነው ይሄ ነገር እኮ አሁን ኢትዮጵያ ላይ መጨረሻ ላይ የሚልክለትን ሰው እንዴት ነው አሁን የምናገኘው ነው ጥያቄው። በባንክ ትራንዛክሽንም አይሆንም ባይዘው ይሄ ነገር። አይ ትሬስ ይደረጋል እንደዛም ይመስለኛል። አይ ምን አለ መሰለ ቤላ ምን ያደርጋል አይደለም ካርሎስ ሄኖክ፣ አንተ ብር ስታስገባ ሄኖክ እግዚአብሔር እረኛዬ ነው። የምን ሄኖክ ነው የምትለው? ናቲ ነው ስም ሄኖክ ሲለው ማሜ ቅድም አንተ ብር ስታስገባ ያስገባለት ወደ ማን አካውንት ነው? ሲበላ ቆይቷል። እኔ ብር ካስገባውለት እኮ ወደ ማን አካውንት? ሁለት አካውንት ነው የሰጠኝ። እነሱን አካውንት ራሱ ጽፈህ ላክላችሁ ለነማም። እኔ እልክላችኋለሁ፣ አካውንቱንም እልክላችኋለሁ፣ ፎቶም እልክልሃለሁ፣ ቪዲዮም እልክልሃለሁ። ምንም እኔ እንደዚህ ችግር የለብኝም። ባይዘዊ አዘለም አቀፈም አንድ ሰው አለ ኢትዮጵያ ላይ ቀኝ እጁ የሆነ ሰው ኢትዮጵያ ላይ አንድ ሰው አለው። ደጁ የሚባለው ነው። አንድ ሰው አለው። ደጁ የሚባለው ነው የሚመስለኝ። አንድ ሰው አለው፣ ግዴታ ነው። ገብቷል። ከኢትዮጵያ ወደ ሊቢያ ዝም ብሎ ገንዘብ ስለማይላክ የሚያምነው ሰው አንድ ሰው ግዴታ ይኖረዋል። ያ ሲቀበልን አንድ ሚሊዮን ብር ካስገባል ልጁ የቅድሙ ልጅ አይደለም። እኔ ልንገራችሁ አልሰማችሁኝም? የቅድሙ ልጅ አይደለም። አይውልህ ስማኝ፣ አዳምጠኝ። የቅድሙ ልጅም ሆነ አልሆነ የገንዘቡ መጨረሻ አለው። ገብቷል። ገንዘቡ መጨረሻ አለው። ስለዚህ በሉሊት ስም 100,000 አንድ ዙር ያስገባሁት ነው። እኔ ስክሪንሻት አድርግና ዞም አድርገው። ይሄ 100,000 ብር ነው። እሺ ይሄው 100,000 ብር እኔ ነኝ ያስገባሁት። ሌላም ላሳይክ። አሳየኝ። እርግጠኛ ነህ አንተ ሉሊት? እርግጠኛ ነህ? አረ ማሜ እኔ እርግጠኛ ብሆን እንደዚህ በቪዲዮ አልወጣም፣ በኮንፊደንስም አላወራም። ከሄኖክ ጋር ያላት ግንኙነት ምንድን ነው? ምንም ከሄኖክ ጋር ምንም ግንኙነት የላትም። ሄኖክ የኔን ብር በልቶብኛል። የኔን አይደለም የማንንም ብር ይበላል። ኦኬ አንተ ስለተበላክ ከኔ ተቀብሎ እዛ መስጠቱ ነው። እኔ ቪዲዮ አለ። አዎ ማሜ ቪዲዮ አለ። እኔ ራቁት ቪዲዮ አለ። ይኸውልህ መቀባበል ነው ነገር ማሜ ገብቷል። ይኸውልህ አሁን ላይ ቆይ አንዴ ቆይ። ይኸውልህ ማሜ ያንተ ይኸውልህ ይሄ ልጅ እግዚአብሔር እረኛዬ ነው የሚለው አካውንት ከዚህ በፊት ገንዘብ በልቶታል ሄኖክ የሚባለው ሰውዬ ገባ። ከዛ ከአንተ ገንዘብ ተቀበለና ለማን አስገባ? ለሉሊት የሚለው አካውንት ማለት ነው። ገብቷል። ቅድም ምን ካሌብ የሚባለው ለኢትዮ እኮ ተደጋገመ። ሄኖክ ኤልያስ ነው ስሙ። አሁን ቅድም የመጣችኋ ልጅ ብታስገባም ባታስገባም ቴሌ ብርም መሆን ሲናገር አልሰማችሁም? ቴሌ ብርም የሉሊት ባንኩም አዋሽ ባንክም የሉሊትን ነበር የሰጠው። ቅድም የገባችኋ ልጅ አስታውሳችኋት? ያ ምን ያክል ገንዘብ ቢኖ ብታበድረው ነው ብትሰጠው ነው? ማሜ መጥቷል፣ ገብቷል፣ ልጁ ገብቷል። ሌላ ሰው ነው። የባህር ብር ወስዶብኝ እኔ ጋር ቪዲዮ አለው። ቪዲዮንም ከፈለክ ማሜ እልክልሃለሁ፣ ታየዋለህ። ፎቶም አለ። ራቁቱን ቪዲዮ ይዤ ይሄንን ነገር ፖስት አደርግልሃለሁ። እኔ የሰፈር ሰው ላክለት
ወንጀል ውስጥ የተረጋጋችሁ ያላችሁት ነገር እናንተን ሁሉ በህግ ያስጠይቃል። ምክንያቱም ማሜ በውስጥ ቅድም ነግሬያለሁ፣ አሁንም ጽፌልሃለሁ። ይኸው የጻፍኩልህ እናንተን በህግ የሚያስጠይቅ ነገር እየሰራችሁ ነው። መጥፎ ነው። እንትን ከፖስተትከው እንትን ነው። እኔ ልጅ እኮ ሊቢያ ነው ያለው እኮ ራቆት ፎቶ አይደለም። እኔም ተበልቼ ነው እንዴ ሊቢያ ላይ ሊሞት ያለ ልጅ እኮ ነው። እናንተ አሁን እግዚአብሔር የሚለውን ልጅ መስማት ያለባችሁ እሱም እንደኛ ተበልቶ በቃ ቪዲዮ ስላለው ሊያስመልስ ሲል በዚህ ልጅ በዚህ ማሜ ነው የከፈለው ማለት ነው። ልክ ነኝ ወይ እንትን የራቁት ሊቢያ ነው ያለው አይደል አሁን ልጁ? አዎ የራቁት ፎቶን ከምትለቀው አንደኛውን እዛ በረሃብ ሲሞት ሬሳውን ትለቀዋለህ አንድ ላይ ከላኩልህ አይሻል እኮ? አዎ ለዛ እኮ ነው አሁን ስሚ አይቤላ እንዴት እሱ እኮ ጋንግስተር ነው ከአረቦች ጋር ደላላ እኮ ነው። አንድ ላይ ደላላ የአረቦች አረቦቹ በሱ ስር ናቸው። አዎ ሁሉም በሱ ስር ስለሆኑ ከዚህም የሚሄዱት ልጆች እኮ አልቅሰው የመጨረሻ ቪዲዮ መስራት ደረጃ የደረሱት እዚህ እየተለመነላቸው ትኬት እየተሸጠ እናት እዛ ወታ ነጠላ አንጥፋ እየለመነች እኮ ነው ገንዘብ የተላከላቸውና እንትን ያሉት ልጆቹን ሲያሳግት ልጆቹን እዛ ሲበድል የነበረ ልጅ ነው። ገባህ አይደል? ለማንም አይመለስም አለ ገና እንደገባ አይደለ? እኔ እናቱንም ደውዬ አውርቻታለሁኝ። የሆነ ልጅም ደግሞ ገብቶ እችን ልጅ ኦንላይን ግቢ ይበልልኝ ብሎ ምናምን ስልክ አሳይቷል። ዋናዋ እና ደግሞ መጠየቅም ካለባት ደግሞ የምትጠይቀው ከሱ ጋር ኮኔክሽን ያላት ሚስቴ ናት ብሎ ያስተዋወቀንም የእሷ ልጅ ነች። ገባህ አይደለ? ሌላ ማንም ሰው አይደለም እዚህ ቦታ ላይ። ሉሊትን ነው እኮ እያለ ነበረው አይደለ? አይደለም ሉሊትን ሳይሆን ይኸውልህ አንድ ቅድም ቤኪ የሚባል ልጅ ገብቶ ስልክ አላሳያችሁም? ልኮልኛል። የቤኪ ልኮልኝ ነበር ስክሪንሻቱን አንድ የመጣው አሁንም ልልክልህ እችላለሁ። ይኸውልህ እሱ ሳይሆን ይኸውልህ ልጅቷ ጋር እኔ አወራት ነበር። ቀንም ዛሬ ደውዬላታለሁ። ብርህን ዛሬም አላስገባም ነው ያለችኝ። አዎ አላስገባም ስላት ምን ይሻሏል ምናምን ነገር አለችኝ እና የእናትየውን ስልክ ጠፍቶብኝ ነበረ። ጠየኳትኝ። ይሄ ልጅ ይኸው ቤኪ የሚባለው ልጅ ማለት ነው። ቅድም ስልክ ያሳየን ይኸው ይሄ ስልክ ማለት ነው። ማሜ በትልቁ አድርገው እስቲ ማን ነው ስሙ? ማሜ ሞዴሬተሮች በትልቁ አድርጉት ቤኪን አንዴ። ከዛ ይኸውልህ እኔ ምን እንደተፈጠረ ነው ነገር ይኸውልህ ሙስሊም ልጅ ነች። ይኸውልህ ልጅቷ ሙስሊም ልጅ ነች። የእኛን ገንዘብ ባለመመለሱ ምክንያት እሷን ስልክ ዘግታብኝ ነው፣ እሷ ማግኘት ስላልቻልኩኝ ነው ምናምን ብሎ እሷን እንትን ሲል ጊዜ እሷን ማማት ሲጀምር ጊዜ ኮንፈረንስ አደረግ ነው። ከዛ በኋላ ዋትሳፕ ላይ ገባችና ኮንፍሮንት ዋትሳፕ ላይ ብቻ ኮንፈረንስ ኮል ተደርጎ ማውራት ጀመርን። ግሩፕ ኮል ማለት ነው። ከዛ በኋላ ይኸውልህ አልኩትኝ እኔ አንተ ጠፍተህ ብዙ ነገር ተፈጥሯል። የወሰድክብን ገንዘብ ብዙ ነው። ሁለተኛ ነገር እኔ ወንድሜ በአንተ ምክንያት ያለውን ገንዘብ እቃ ገዝቶ ልኮ ቻይና ላይ ተቸግሯል። ስለዚህ ሁሉንም ገንዘብ እንድትመልስልን እንፈልጋለን። ያለበለዛ ግን ከእሱ አካውንት ጀምሮ ይሄ ገንዘብ የገባበትን አካውንት ሁሉ አዘግተን ሁሉንም ተጠያቂ ነው የምናደርገው ብዬ ስል ደነገጠ። የተወሰነ ብር ማስገባትም ጀመረ። ከዛ በኋላ ማለት ነው በጠፋም ሰዓት ልጅቷን እኔ ነገርኳት። አንቺ የምትመልሽልኝ መልስ ሰው የጠፋበት ሰው አይደለም። እኔ ሚስቴ ናት ብሎ ነው ያስተዋወቀን እና ገንዘብም ስናስገባ የነበረው እቃም ሲመጣ የመጣሽ የምትቀበይ የነበርሽው አንቺ ነሽ። ስለዚህ እኔ የመጀመሪያ ተጠያቂ ማድረገውም ከአንቺ ራስም የማልወርደው አንቺን ብቻ ስለማቅ ነው። ሚስቴ ናት ነው ያለው። አንቺ መኪና አደጋ ደርሶብሻል ብሎ የመኪና አደጋ ፎቶ ልኮ ነገሩን ጊዜ እንድንሰጠውም የጠየቀን በአንቺ ምክንያት ነው። ስለዚህ አሁን አንቺ የምታደርጊልን ገንዘቡን እንድትመልሽልን ነው የምንፈልገው ስል ገንዘቡን እኔ ልክ ያለውኝ አለች። የሄኖ ገንዘብ አንቺ ጋር ምንም የለም፣ ምንም አይነት የቀረ ገንዘብ የለም ስንላት አዎ የለም አለች። ከዛ በኋላ ከሱ ጋር መጨቃጨቅ ጀመሩ። የራሳችሁን ነገር ጨርሱና እኛ ገንዘብ አስገቡልን ብለን ጠበቅናቸው። ይኸው እንደ 4 ወር ምናምን አለፈ ማለት ነው እንደ ቀልድ። እና ሄኖክ እናቱንም ሳወራት ደግሞ እናትየው አልቅሳ ነው ያወራችው እና ትንሽ እንኳን ማለት የሀዘኔታ ወሬ ያወራችው እሷ ነች። አሁን ሚስት ተብዬዋ ከሱ ጋር ልትሰራ ትችላለች ወይንም ደግሞ ትሰራለች ብዬ እርግጠኛ የሆንኩበት ምክንያት ሰው ሲጠፋ ዝም ብሎ አይጠፋም። አንድ ገንዘብ ያስፈልጓል። ሁለተኛ ደግሞ አትሊስት የሚያወራው ሰው ይፈልጋል። በዛ ሰዓት እሷ በጣም በቃ ኮልድ ሆና ምንም አይነት ነገር እንዳልጨነቀው ሰው እንደምታገኘው ሆና ነበር ስታወራ የነበረው። እናትየው ግን መሬት እየገረፈች አልቅሳ ነው ያወራችኝ።
ከዛ በኋላ ነው ለእኔ ትላንትና ሳይሆን ሮብለት ነው። ሮብለት ቀኑም እኮ ይላል ዌንስዴ ይላል አይደል? ሮብለት ነው ስልኳን ይላል። ሮብለት ማለት ተለያይቷል። ታወራትም እኔ ድምጿ ላይ የሰማሁት ምንድነው የምንም አይደለም። ወደ አባቴ ወደ ቤት እየገባሁ ነው በልልኝ። ኦንላይን እያወራሁ ከሆነ ኢንተርኔት አክሰስ ማድረግ ስለማልችል ቤት ገብቼ በዋይፋይ አወራሃለሁ በልልኝ። ስለዚህ ይሄም ቀመር እንደሆነ የምታውቀው በዚህ ነው። አየህ አይደለ? ምክንያቱም ይሄ ሁላ ጊዜ ከእሷ ውጪ ትራንዛክሽን የነበረው ሰው የለም። ትልቁ ገንዘብ ሁሌ የሚገባ የነበረው በእሱ አካውንት ነው። አሁን የሚያወራው ነገር ናቲ እውነቱን ነው። አብነት ለአንተ ወይ ማሜ 100,000 በሉሊት እንደገባ አረጋገጥክልኝ? አዎ አረጋግጫለሁ። 100,000 ገብቷል። አዎ ትሰጠኛለህ እሱ ወይስ ታስጠኝ? ማሜ እኔ የራሴን ብር ነው የተቀበልኩት። እኔ ተበልቻለሁ እኮ እያልኩ ነው እኮ። ኦኬ እዚህ ባህር መሻገር አቅቶኝ እዚህ 1 ሚሊዮን ብሩን ባሳየኝ ምን ልታደርግ ነው ታዲያ? አሁን እኔ 1 ሚሊዮን ብርማ ከገባ እኔ ሻገር ነበር። እዚህ ምን እሰራለሁ? ኦኬ በኔ ብር እኔ አንተ ነህ እንደ ላክልኝ እንዴ? ታዲያ የኔን 1 ሚሊዮን መግባቱን ለማረጋገጥ ነው የመጣኸው አንተ? አንተ ነው የቀመር ሰው ነው መሰለኝ። አንተ አለህበት በእርግጠኝነት ገባኝ። 50 ሺህ ብር የገባው 1 ብር ከገባ እኔ ህይወቴ እሰጣለሁ ስትል ማሜ እሱ እያለ ያለው እኮ ማሜ እሺ ያየከውን አንተ 1 ሚሊዮን ብር በሉሊት አካውንት ገብቷል ብለህ ልትሰበስብበት ነበረ። አሁን 1 ሚሊዮኑ ጅኒው ተው 1 ሚሊዮን ብር ብለህ ልትሰበስብ ነበር ወይ? በማን ነው የምሰበስበው? እኔ የራሴን ብር ነው የተቀበልኩት። ገና አቀበለዋለሁ ነው እኮ የምልህ። ከኔ ተቀበለ ነው እንደዛ እንደ አማች ነው እንደምዘርፉት። አንተ ነህ እንደ ሰጠኸኝ ለኔ ማሜ ነገሩ ሌላ ነው። እዚህ ጋር እያጣላችሁ ስለሆነ ይኸውልህ የተዘረፈ ሰው ነው። ሊቢያ ያለው ሰው ደግሞ ያው ገንዘቡን ወዲያው ነው የሚወረውሩ። ገብቷል? እጁ ላይም ላይኖር ይችላል። ገብቷል? ሊሰጥም አይችልም። አሁን ለምሳሌ የኔ 100,000 ብሩ እሱ 50 ሺህ ብር ናለው ለቃል ነው ይሁን ችግር የለው። በቃ 100,000 ብር እኔ የተላከው የኔ ብር እንደሆነ አመነ። 1 ብር አልገባም ነው ያለው። ይሄ ልጅ አሁን 1 ሚሊዮን መግባቱን ለማረጋገጥና ሄዶ ሊተሳሰብ ነው የመጣው በእርግጠኝነት። ይህም ጥንብ ደላላ ነው ያስታውቃል። ማጋጫ ሳጋጫ እመኑኝ። ራቁት ፎቶ አለኝ። ለማንኛውም ማሜ እኔ የመጣሁት የእህቴን ንጽህና ለማውጣት ነው። አንተ በፈለግከው ንጽህናማ ይኸው እናስገባው እኮ ብራዘር፣ አሳየውክ እኮ 100,000 አስገባልኝ አልኩህ። እሺ አይ 1 ሚሊዮን እኮ እኔ የራሴን ብር ነው ማሜ፣ የራሴን ብር ነው። ብር ወስዶብኝ እኔ እዚህ ቀርቻለሁ። ይሄን አስገባው። ይኸውልህ መቶልሃል። ለምን አታስገባው? የቱ ነው የራስህ? ሌላ ሰው ነው። እግዚአብሔር ረኝ ሌላ ሰው ማሜ ምን አለ መሰለ፣ በህጋዊ መንገድ ራሱ ማለት ነው አንተ ለሱ ልጅ ያስገባኸው ይሄኛው ልጁ ጠይቆህ አይደለም፣ ሄኖክ ነው የላከልህ አካውንቱን። ገባህ? አይ አሁን የልጅ እያለ ያለው እንደው እንደዚህ ማሜ የራሴን ብር ነው የተቀበልኩት። እኔ እዚህ ሰዎች እንደ ቤተሰብ ነው እየነገርኩህ ነው እኮ ብሩ። እነዚህ ሰዎች እንደ ቤተሰብ ያላቸውን ትስስር መተንተን አለብን እንጂ ገባ? 1 ብር እንዳልገባ የእህቱን ንጽህና ለማውጣት ሲመጣ እኔ 100,000 ያሳየሁት። ከዛ በኋላ እሱማ ተልኮልኛል የኔ ብር ነው አለ። ልብ በል ሉክ። አዎ ልኮልኛል። ሄኖክ ላከልኝ። አሁን ባሳየው ሄኖክ ነው። ገና ቀሪ ብር አለኝ። ቀሪ ብር ላይ ይልክልኛል። ምንድነው ቶሎ አውጪ ለማለት ነው። ወላሂ ላዚም አንተ ጥንብ ደላላ ነህ፣ እመነኝ። እኔ ሀቄን ግን እቀበላለሁ። ከእኔ ተቀብለክ ገባ? ቆይ ማሜ ነገሩ ይኸውልህ፣ ስማ ማሜ እዚህ ጋር አንተ 1 ሚሊዮን ብር ሄኖክ ሰውዬ ስማ፣ የት ባል ነው እኮ ሄኖክ ኒያት የምትባሏ ነች። ማሜ ቆይ እንትን ማለት ነው እዚህ ጋር እግዚአብሔር ናቲ የሚጠቅመን ሰው ነው። ማሜ ናቲ የሚጠቅመን ሰው ነው። ለማንኛውም ናቲ ሉሊት ማሜ የላከለት ብር አለ። በሱ ጉዳይ ልጠየቅ ትችላለች። እንግዲህ ያው የሚሆነውን ነገር አብረን ማሜ አዳምጠኝ። ማሜ ላስረዳው። ማሜ አሁን ናቲ የመጣው ናቲ ማለት ሄኖክ ብር በልቶት ነው።
ሄኖክ ናቲ ማለት ነው። ስንት ብር እንደበላ አሩ ነው። ናቲ ስንት እንደተበላ አላውቅም። እና ተበላ ብሬን ስጠኝ ሲለው ለካሌብ እንትና እንዳስተላለፈለት አላ ኢትዮ ምናምን የሚባሉት 50 ሺህ ብር እንዳስተላለፉለት ይኸው እዚህ ጋር አንዴ ቼክ አድርጉት እስኪ። ቆይ አንተ ዝም በል አንተ ነገ ትጨርሳለህ። ለሄኖክ የካሌብ እነ ኢትዮ ፋሚሊ የሚባሉት ለካሌብ ፋሚሊ እንዳስተላለፉለት 50 ሺህ ብር አንተ ደግሞ ፕሬዚዳንት ማሚ ደግሞ ለናቲ ያስተላለፍክለት ማለት ነው። ሶ ናቲ አሁን ብሩን ይዟል ሄኖክ እንደሚቀረው ማለት ነው። ለማንኛውም ከኔ ጋር ፎቶም ከፈለክ ስክሪንሹትም ከሱ ጋር ያወራሁትን ምናምን ከፈለክ ሁሉንም ነገር ማሜ እሰጥሃለሁ። ችግር የለውም። እኔ ብዙ ችግር ያለብኝ ሰው ነኝ። እዚህ ተበልቼ ስንት ዓመት የቀረው ሰው ነኝ። ዛሬ ነገ እየተባልኩኝ የቀረው ነኝ። ይሄንን ለመናገር ነው የገባሁት። እሺ አመሰግናለሁ። ችግር የለም። አንቺ ማለት ነው አሁን ምን እንደምታደርጊ ታውቂያለሽ። እዚህ ጋር ካለነው ሰዎች ፎሎ አድርጊንና ያለውን መረጃ አንቺ ጋር ላኪልን ብራዘሬ። ከዛ በኋላ ነገ ደግሞ አንቺ እህትሽን ሊያትን ይሄ ብር የገባው ላይ በእንትን ስለሆነ ባንክ አካውንቷ ሲሰጥ ሌላ ወንጀል ስለሚመጣባት እሷን ሂጂ በላት አንተም ነገ ማለት ነው። ችግር የለውም። ሂጂ እምላታለሁ። ምንም ያ እኮ ነገ ሂጂ እምላታለሁ። ከኔ የምትፈልጉትን ነገር እኔ ትብብር ምንም ችግር የለውም። ቪዲዮ ምናምን የተባለውንም ብትልክልን ደስ ይለኛል። ወይ ለማሜ ላከው ወይ ለአብነት ላከው፣ ለአንድ ሰው ላከው። አሁን ነው አብነት ተቀበለው እስኪ ቪዲዮን። ለማንኛውም ቪዲዮን ብትልክልን አሁን ፎሎ ላድርገና ቴሌግራም አለህ? በምን ዋትስአፕ ላይ በቃ ልክልሽ፣ ቴክስት አደርግልሻለሁ። እሺ ማንን ፎሎ ላድርግ? እኔም ፎሎ አድርጊና ቴክስት አደርግልሃለሁ። ማሜንም ፎሎ አድርጎ ናቲ አድርጌዋለሁ። ማሜ ፎሎ መልስለት። አሁን ለማንኛውም የሊቢያ የተበሉ ወንድሞቻችን እህቶቻችን ነገ ኢንተርቪው እንግዲህ አማቺ ከባቴ የአገር ፎሎ አድርገዋል። ማሜ ኢንተርፖል አባቴ አስበዋል። ቁጥር 1 ማለት ነው ሊቢያ ላይ የሚያለቅሱት የሚያስገርፍ የሚዘርፍ የሚያዘርፍ በዚህ ምድር ላይ ቁጥር 1 ማን ነው ታውቃለህ? ወላሂ العظيم ሄኖክ ነው። ሄኖክና የሄኖክ ቼን ሚስቱ የሚስቱ ወንድም ዘመዶቹ ምናምን ገባ። ቆይ አንድ ጥያቄ እንጠይቀው። ትክክለኛ ስሙ ማን ነው? ይሄን ነገር ሄኖክ ነው። በከዘራ እስከ ብሩክ እየተባሉ ነበር። እናንተ እኮ ለወሬና ለነገር ይቅርታ ማሜ አዳምጡ። ሊቢያ ያላችሁ በደላ ላይ ተንከራተታችሁ፣ አዲስ አበባ እኮ ልጆችን አሳግቶ የአብነት ልጆችን ሲደራደር ነበር እኮ። በሽምግልና ነው እኮ የጨረሱት። ያ ቃል ይሄ ገባ። ኤቭሪ መረጃ ማለት ነው እናያለን አብረን። አየህ ነገርኩት እኮ ቀን ነግሬው ነበር። አላህ የሰው ልጅን በድለ የሰው ልጅ ላይ የምትሰራው ግፍና ተንኮል ገባክ? ልክ ማለት ነው ዋንጫውን ሲሞላ ፈጣሪ ጋር ከኔ ጋር ያጋጫል። ከኔ ጋር ባይጋጭ ይሆኑ ነበር እንዴ? ማን አለ? እኔ ፕሬዝዳንት ማሜ ይባላል። አሁን ሊቢያዎች ድምፃችሁ ሊሰማ ነው። ሰዓታችሁ ደርሷል። ለማኑ አብረን እናያለን። ሊቢያ ላይ የተበደላችሁ ቅድም መረጃ ስትልኩ የነበራችሁት አንዳንድ ቦታ ላይ እሱ ሊኖርበት የሚችል ቦታ እሱ የሚቀርበው ኤቭሪ ማለት ነው። ሊቢያዎች አሁን ፎሎ አድርጉኝ፣ እርስ በራስ ሼር ተደራረጉ። ኖ መረጃ አምጡ። መረጃ ብቻ ለኔ ስጡ። ሌላውን ከህግ ጋር እንዴት አስታክኬ ቼናቸውን ኢትዮጵያ ላይ ያላቸው ቼን፣ ሱዳን ላይ ያላቸው ቼን፣ ግብፅ ላይ ያላቸው ቼን ከኢትዮጵያ እስከ ሊቢያ እንዴ እየመጡ እኮ ሁልጊዜ ማለት ነው እዚህ ጋር የሚያለቃቅሱት። በጣም እኮ ቢገርም ነው። በጣም የሚያሳዝናል ወላሂ። እስኪ ናቲ አንተም ትክክለኛ ሰው እንደምትሆን ተስፋ አደርጋለሁ። እንዳልተከታተብክም ተስፋ አደርጋለሁ። ምንም መረጃ ነገ እንዳልሰማት ያለህን መረጃ ላክልኝ በውስጥ። እሺ ብራዘር ችግር የለውም። ፎሎ አድርጌያለሁ፣ እልክልሃለሁ። ሁሉን ነገር ለአንተ ለራስ እልክልሃለሁ። ባለቤቱ ስለሆንኩ እልክልሃለሁ። አብሽር። ማሜ በአንተ ብር ምክንያት ዓለም አቀፍ ወንጀለኛ ልያዝ ነው እንዴ? ይሄ እኮ ዓለም አቀፍ ወንጀለኛ እግዚአብሔር ባይዘው ይሄ ኬዝ እንደ ቀላል ኬዝ አይደለም። በጣም ከባድ ኬዝ ነው።
በጣም ከባድ ኬዝ ነው። ኦቴፍ እውነትህን ነው። ኦቴፍ ቅድም እያወራ የነበረው ነገር የታገተ ብር የከፈለ ምን እያለ ነገ ኢንተርቪ ስራ ያለን ስንትና ስንት ይሄ እኮ በሚሊየን አይደለም የተዘረፈው፣ በቢሊየን የተዘረፈው ብራዘር። አንተ ልጁ በጣም ከባድ ሰው ነው። ሊቢያ ያሉትን እንደዛ ከሰራ ከአረብ ደላላዎች ጋር ከሰራ ማለት እኮ ኢን ቢሊየን ድረስ እስከ ዛሬ በኖረበት ድረስ በደንብ ሰርቷል። እንዴት ቲክቶክ ላይ እየገባ ነገር እኮ እዚህም እዛም እኮ ነው እኮ ሁሉንም እየነፋቸው ያለው እኮ እዚህም እዛም ነው እኮ በቃ ኢትዮጵያም ያለው አይቀርበትም፣ እዛም ያለው አይቀርበትም። ኢንቦክስ ጋር ነፍ መጥቷል። ኦቴፍ እኔ ጋር መጥቷል። ነፍ ሰው 200,000 ተበልቻለሁ፣ 400,000 ተበልቻለሁ። እኔ ጋር ነፍ ኢንቦክስ አለ። እግዚአብሔር ነው ቴሌግራሙ የኔ ራሱ አዛ እያደረገኝ ነው። በጣም ቴሌግራሙ የኔ ራሱ አዛ እያደረገኝ ነው። የአሁኑ ልጅ ግን መላክ አለበት። ደግሞ የሰፈሬ ልጅ ነው አለ። ይሄ ሰውዬ ይጠቅመናል፣ ባይዘው የአሁኑ ልጅ ይጠቅመናል። እናቱንም ቢሆን መግረፍ ነው። የእውነት ነው የምነግርህ አልኩ። እኔ በሆነ አልምርም ነው የምልህ ማሚ። እናቱንም ገብቼ ገርፋታለሁ። የእውነት ነው የምነግርህ። እንደዚህ የእውነት ነው የምነግርህ። ምክንያቱም ሊቢያ ላይ እንደዛ አጥንቱ እስኪወጣ ድረስ የሚገረፉት ልጆች በሱ ምክንያት እኮ ነው እኮ አሁን ላይም እኮ በየቦታው ይኸውልህ ቲክቶክ ላይ የምትሰማው በየሰፈሩም የምታየው በሱ ምክንያት ነው። ምንም ሌላ ነገር አይደለም። ያደነው እሱ ነው። ምንም ታው የሚባል አማርኛ የለም። የስንት እናት እንባ እያለቀሰች ነው። ገብቷል። አንድ እናት ብታለቅስ አይ ዶንት ኬር። ከመቶ በላይ የሆኑ እናቶች በስተርጅናቸው በመመንኮሻ እድሜነታቸው ስንት ነገር በማድረጊያ እድሜያቸው መንገድ ላይ እየተንከባለሉ ለአንድ ልጃቸው እዚህ የተገረፈ ልጅ ሲባል እንዴት ነው እንደዛ እያለቀሰች እቺ ስትገረፍ ያኛው ያወጣል። ገብቷል። ምንም ትሁን እኔ አልሳሳም፣ አታሷሸኝ። ምክንያቱም አንድ ሴት ልጅ ከተመታች እዛ ጋር ነፍ እናቶች እንባቸውን ያቆማሉ። ቅድስት ነው ቅድስት የምትባል ልጅ አስገባት። ሌቭል 17 አንድ ቁጥር ጻፊ ማሚ ያስገባት። ቅድስት የምትባል ልጅ ቅድስት ሌቭል 17 ነች። እዚህ ጋር ባለጌ የምትሉ ሰዎች ነገ እናንተ እናታችሁ ስትገረፍ ወይ ደግሞ እናታችሁ ስታለቅስ ያኔ ይገባችሁ ይሆናል። ያኔ የሰው እንባ ይገባችሁ ይሆናል። ገብቷችኋል? ቅድስት የምትባየዋ ግቢ እስቲ ማሚ ላከልህ በውስጥ ልጁ አሁን አስልኩትሽ። አብነት ፎሎ አድርጌው ነበር አልመለሰም እኮ ወዲያው አስልኩት። ጥብቅት አንድ ቁጥር ጻፊ ፕራይቬት ፎሎ አድርጌዋለሁ። ፕራይቬት ነው አካውንቱ። ምንም እንትን አልመለሰልኝም ቴክስት እንዳላደርግለት ስልኬ። ጥብቅቲ አንድ ቁጥር ጻፊ እግዚአብሔር እረኛዬ ነው ካለ አሁን ላክላቸው ፕሊስ።